በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው ደግፈን እንደ ቸርነቱ ይህን ጊዜ የሰጠን ልዑል አምላካችን እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። እንደ ጌታ ምሕረት ካቆምንበት እንቀጥላለን። አጭር ጸሎት በማድረግ የሕይወት ብርሃን አምላካችን እግዚአብሔር በሰማያት የምትኖር ከእኛም ጋር ያለ ባለብዙ ቸርነት ባለብዙ በጎነት ሕያውና ቅዱስ የሆን ከአምላካችንና አባታችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ክብርና ምስጋና ኃይልም ላንተ ይሁን። ስለሰበሰብከን ቅዱሱ ቃልህን እንድንሰማ ጆሮቻችንን ስለከፈትክልን ለዚህ ጌታ ሆይ ጊዜም እንዲኖረን እድልም እንዲኖረን ምሕረትህን ስላበዛህልን እናመሰግናሃለን። የማይነጠቀውን በጎ ዕድል እንደሰጠህን እናምናለን። ከእርሷም አይወሰድም እንዳልክ በዚህ ነገር በፊትህ ዘወትር እንድንሆን ቸርነትህ ስለበዛልን እናመሰግናሃለን። ደግሞ የቃልህን ደጆች ክፈትልን። ምክርህ በመንፈስ ቅዱስ ኃይል ወደ ሕይወታችን ይምጣ። የትኛውም የጠላት ተንኮል በሕይወታችን እድል እንዲያጣ ምሕረትህ በክርስቶስ ይብዛልን። ቃል የሚለቅሙ ድንዛዜ የሚሆኑ ከተነገረበት ዓላማ ውጭ በተሳሳተ መንገድ ሰዎች እንዲረዱት በማጣመም የሚሰሩ የክፋት መንፈሳውያን ሰራዊት በማንም ላይ እድል እንዳይኖራቸው በጌታችን በኢየሱስ ክርስቶስ ስም ስራቸው የፈረሰ የታሰሩ ይሁኑ። ጌታ ሆይ ይህን መልእክት በርቀት ሆነው ለሚሰሙ አብረውን ለሚካፈሉ ሁሉ ጸጋና ሰላም እንዲሁም ምሕረት ይሁን። ይህ መልእክት በተላለፈበት ጊዜና ሁኔታ ሁሉ ይህን ለሚሰማው ጸጋን የሚያካፍል እንዲሆን ያንተ ምሕረት እንዲበዛልን እንለምናሃለን። ጌታ ሆይ ስለረዳህንና ይህንንም ስለምታደርግ እናከብረሃለን። አስቀድመህ ስለወደድከን እንወዳሃለን። ክብርና ምስጋና ኃይልም ላንተ ይሁን በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት በነበረን ጊዜ ስለ ስጦታ ወይም መስጠት በቅዱሳት መጻሕፍት እንደ መንፈስ ቅዱስ ጸጋ ስጦታ ተመዝግቦ አግኝተነዋልና በተለይም በሮሜ ምዕራፍ 12 ከተመዘገቡ ዝርዝር የመንፈስ ቅዱስ ስጦታዎች መካከል አንዱ ነውና ከአገልግሎት ቀጥሎ እሱን እንደተመለከትን ታስታውሳላችሁ። በቋሚነት የምትመጡ ሰዎች እንደምታስታውሱት በኤፌሶን ምዕራፍ 4 ቁጥር 11 እና በሮሜ ምዕራፍ 12 ከቁጥር 8 ጀምሮ በዝርዝር ያሉትን የጸጋ ስጦታዎች አንድ ላይ አያይዘን ስናይ የተረፉትን ሶስቱን አገልግሎት መስጠትና ምሕረት እነዚህን ለብቻ እናያቸዋለን። በእርግጥ ያው እንዲህ አንድ ላይ አያይዘን ስላየን እንጂ ሁሉንም ተመልክተናቸዋል። የምታስታውሱ ይመስለኛል። በተለየ ሁኔታ እነዚህ ልዩ ሆነው የምናገኛቸው ሁለቱ የመጽሐፍ ቅዱስ ክፍሎች ላይ ያሉትን ስናያያዝ እነዚህ ሶስቱ ናቸውና እነዚህን ሶስቱን እየተመለከትን እንደነበረ ታስታውሳላችሁ። በተለይ አገልግሎት የሚለው ላይ ጊዜ ወስደናል። ባለፈው ሳምንት ደግሞ መስጠት የሚለውን ተመልክተናል። ዛሬ ከነዚህ ሁለት የመጽሐፍ ቅዱስ ክፍሎች የመጨረሻ የሆነውን ምሕረት የሚለውን ንዑስ ርዕስ እናየዋለን። ወይም ከመንፈስ ቅዱስ የጸጋ ስጦታዎች አንዱ የሆነውን የጸጋ ስጦታ ሆኖ የተመዘገበውን ምሕረት እንመለከታለን። እንግዲህ ታስታውሳላችሁ መነሻችን ምን እንደሆነ። በተለይ መንፈስ ቅዱስንና ስጦታዎቹን አለመለየት በብዙ ሰዎች ሕይወት የሚታወቅ ጥፋት ነው። ባለቤቱን ከስጦታዎቹ ጋር የመቀላቀል አንዳንድ ጊዜ በተወሰኑ የጸጋ ስጦታዎች የሰዎችን መዳን ጭምር ደረጃ ሰጥቶ
ከሌ ድኗል አልዳንም እስከ ማለት በተለይ ደግሞ ከልሳን እና ከትንቢት ጋር ተያይዞ ወይም ከልዩ አይነት ልሳኖች ጋር ተያይዞ ሰው በልሳን ካልተናገረ መንፈስ ቅዱስም አልተሞላም። የመንፈስ ቅዱስ ሙላት ብቸኛው ምልክት እሱ ተደርጎ አንዳንዴ ባሰም ሲል ስላላመናችሁ ነው ስላልዳናችሁ ነው የሚል ግርግር ሁሉ እንዳለ ታውቃላችሁና ብዙ ሰው በዚህ በጌታ ላይ ያለውን እምነት ጭምር ጥያቄ ውስጥ እንዲከት እኔ ለምንድን ነው በልዩ አይነት ልሳን የማልናገረው? እኔ እምነት ጎሎኝ ነው ወይስ እግዚአብሔር ከሌሎች ልጆቹ እኔን ለምን ለየኝ እስኪሉ ድረስ በጣም ብዙ ሰው በዚህ እንደሚፈተን ከዚህም የተነሳ መንፈስ ቅዱስንና የጸጋ ስጦታዎቹን በተመለከተ ስናይ ረዘም ያለ ጊዜ እንደወሰድን ታስታውሳላችሁ። ከዚህ በኋላ ያሉትን ጠቅለል አድርገን ምናልባት በሁለት ወይም በሶስት መርሃ ግብር የምንጨርሳቸው እንደሚሆኑ አስባለሁ። የተለየ ሁኔታ ካልገጠመን ወይም ደግሞ ልዩ ትኩረት የሚያስፈልገው ነገር ግድ ካላለን በቀር ምክንያቱም በዋናነት መሰረታዊ የሆነውን ነገር ተመልክተናል፣ ተምረናል ብዬ ስለማምን በዚህ በዛሬው ቀን መልእክቴ ወይም ደግሞ ትምህርታችን ምህረት የሚለውን ቃል እንመለከታለን። ያው እንደምታስታውሱ በሮሜ በዝርዝር ከተቀመጡ የጸጋ ስጦታዎች መካከል አንዱ ሆኖ የምናገኘው ነው። በዚህ ስጦታ ዙሪያ ያለውን ነገር እንመለከታለን። ስለዚህ እነዚህን በዝርዝር ስናይ ይሄም ስጦታ ነው፣ ይሄም ስጦታ ነው፣ ይሄም ስጦታ ነው፣ ይሄም ስጦታ ነው የሚለውን ነገር ስናስተውል አእምሯችን ሁለትና ሶስት ነገሮችን ሚዛን አድርጎ እነዛ ነገሮች ላይ ከመረባረብ እንድንተርፍ አንዳንዴም በጉጉትና በጥማት እግዚአብሔር እንዳልሰጠን ዳግመኛም እንዳልተወለድን በመንፈስ ቅዱስም እንዳልተጠመቅንም እንዳልተሞላንም እያሰብን እንደው በየሄድንበት ስንንከባለል እንዳንገኝ ቃሉ ከሚለው ውጪ ለሆነ ነገርም እንዳንጋለጥ በጥንቃቄ እንደ እግዚአብሔር ቃል የሆነውን መማር ስላለብን ነው። ያው ይሄንን እየተማርን ያለ ነው። ያው የጊዜውን ክርስትና ታውቁታላችሁ። ጠላት ክርስቶስ እንዳይታይ እንደውም ለማያምኑ ሰዎች ማላገጫ ክርስትናውን እስኪያደርገው ድረስ በእኛ ለማስተዋል ምክንያት እንዲህ የሆነ እንደሆነ ታውቃላችሁ። እና ይሄንን ለመለየት ነው እንግዲህ ያው ዩቲዩብም ላይ ስላለ ያለፋችሁ ሰዎች በጣም በቅርብ የመጣችሁ ሰዎች ይሄንኑ ተከታታይ ትምህርት በደንብ ብታዩት ደግማችሁ ደጋግማችሁ ብትመለከቱት ጥያቄም ካላችሁ ጥያቄ ማቅረብ ትችላላችሁ። ጽፋችሁ ብታቀብሉኝ መልስ እሰጣለሁ። ያልገባችሁም ነገር ካለ ይሄንኑ እንድታደርጉ እግረ መንገዴን አስታውሳችኋለሁ እና ያንን ትመለከቱት መልካም ነው ብዬ አስባለሁ። እንደ እግዚአብሔር ቃል ነው የተማርነው። እንግዲህ ምህረትን እንመለከታለን። የቃሉ ትርጉም ቅጣት ለሚገባው የሚሰጥ ይቅርታ ልትሉ ትችላላችሁ። መዝገበ ቃላት ምህረትን እንዲህ ነው የሚተረጉመው፣ ቅጣት ለሚገባው የሚሰጥ ይቅርታ፣ እንደ በደል ያልሆነ ወይም እንደ አመፃው ያልሆነ ወይም እንደ ስተቱ ያልሆነ ምላሽ እሱ ምህረት ይባላል። ቅጣት ለሚገባው ሰው የሚሰጥ ወይም የሚደረግ ይቅርታ ምህረት ነው። በመዝሙር 51 ላይ ዳዊት ከጸለየው ምህረትን ፈልጋ ከማለደው ካለቀሰበት ለቅሶ ጋር አያይዘን ማየት እንችላለን። ከዛ ባሻገር ለድሆች፣ ለበሽተኞች ቸርነት እርዳታን ማድረግ ከተደረገልን ምህረትና ይቅርታ የተነሳ በደስታ ይሄንን ማድረግ ምህረት ይባላል። ምህረት ቅጣት ለሚገባው የሚሰጥ ይቅርታ ነው። ለደካሞች፣ ለበሽተኞች፣ ለድሆች ቸርነት ማድረግ ወይም እርዳታን ማድረግ ምህረት ተብሎ በእግዚአብሔር ቃል ተጠርቷል። ከተደረገልን ምህረት የሚመነጭ በደስታ የሚደረግ እርዳታ፣ አገልግሎት እና ይቅርታ እሱ ምህረት ይባላል። ይህንን ቃል እንድንረዳው ምህረት የተጠቀሰባቸውን ከምህረት ጋር ተያይዞ ብናስተውላቸው መልካም የሆኑ
የተወሰኑ ነጥቦችን እንመለከታለን። አንደኛ ልትሉ ትችላላችሁ፣ በማቴዎስ 9:13 እና 12:7 ላይ ተጽፎ እንደምናገኘው ከመስዋዕት ይልቅ በእግዚአብሔር የተወደደ እንደሆነ ምሕረት ተመዝግቧል። የትኛውንም መስዋዕት እግዚአብሔር ብለን የምናቀርበውን መባ እና ስጦታ ከምሕረት ጋር ብናነጻጽረው ምሕረት በእግዚአብሔር የተወደደ ነው። እንደውም ቃል በቃል መስዋዕትን አይደለም ምሕረትን እወዳለሁ ያለው ምን እንደሆነ ተመልከቱ ወይም አስተውሉ ተብሎ ተጽፏል። ስለዚህ መሐሪው ጌታ፣ ይቅር ባዩ ጌታ ከየትኛውም ስጦታ በላይ በምሕረት የሚደነቅ ምሕረትን የሚወድ ምሕረት ያለን ሰዎች እንድንሆን የሚሻ መሆኑን ማስተዋል ያስፈልጋል። በእግዚአብሔር የተወደደ ከመስዋዕት ይልቅ የእግዚአብሔርን ትኩረት የሚስብ እግዚአብሔር ደስ የሚሰኝበት ጉዳይ ነው ምሕረት። ከመስዋዕት ይልቅ የሚለውን ሐሳብ እንድንረዳውም ያግዘናል። ሁለተኛ ነጥብ ብለን ልንይዘው እንችላለን። በስጦታ በርትተው በሚያገኙት ያንን ለእግዚአብሔር በሚያቀርቡት ነገር ሳያጎድሉ ግን ምሕረትንና ፍርድን፣ ታማኝነትን የሚያስቀሩ ሰዎችን ጌታ ኢየሱስ ክርስቶስ እንዴት እንደነቀፈ በማቴዎስ 23:23 ላይ እናነባለን። በማቴዎስ 23:23 ላይ እናነባለን። በተለይ ስለ አስራት ባለፈው ስንማር ወይም ስለ ስጦታ ስንማር ከእንስሳም ከአዝርዕት እና ከልዩ ልዩ አይነት የምድር ፍሬዎች በብሉይ ኪዳን አስራት በኩራት ማቅረብ በሕግ የተደነገገ ነው። ቅመማ ቅመምን በተመለከተ በድንጋጌ ደረጃ የተጻፈ ነገር የለም። ግን ፈሪሳውያን ያው አትርፈው ማድረግ ይፈልጋሉ። ከተባሉትም ወይ ጨምረው ወይ ቀንሰው፣ እንደሱ ነው። ዕድለቢስ የሆነ ሰው ወይ ይጨምራል በእግዚአብሔር እውነት ላይ ወይ ይቀንሳል። እንደኛ ማለት ነው። ወይ ካልደረትን አይሆንልንም፣ የሆነ ነገር እየጨማመርንበት መልኩን እናሳጠዋለን፣ ትንሽ ግብዝ እንሆናለን። እግዚአብሔር ካለው አሳልፈን ወይ ደግሞ ሸራርፈን ቅርጹን ለውጠን እንደሱ እንሆናለን። አይሁድ እንደሱ ናቸው፣ ብዙ ነገራቸው እንደሱ ነው። ምክንያቱም የሚያከብሯቸው ሽማግሌዎች አሉ። በተለይ ከባቢሎን ምርኮ መልስ ሽማግሌዎቻቸው የሙሴን ሕግ በመተርጎም ሕዝቡን ለማስተማር ተነስተው ነበር። በዚህም ምክንያት ብዙ የብሉይ ኪዳን መጻሕፍትን የሙሴን መጻሕፍትን በራሳቸው መንገድ ተርጉመዋል። ታስታውሱ እንደሆነ ስለ አባቶቻችሁ ወይም ስለ ሽማግሌዎቻችሁ ወግ የእግዚአብሔርን ትእዛዝ ትተላለፋላችሁ በማለት በማቴዎስ 15 ላይ ጌታ ሲነቅፋቸው እናያለን። እና እነዚህን ሰዎች ስለ ወጋችሁ ብሎ ሲናገር ሽማግሌዎች ያረቀቁት የደረቱት ትርጓሜ ብለው ያራቀቁ መስሏቸው የጨመሩም የቀነሱትም ነገር አለ። ከእግዚአብሔር ቃል በተለየ መልኩ እንዲሄዱ አድርገዋቸዋል፣ ከሙሴም ሕግና በዛን ዘመን ከሚጠበቅባቸው ነገር እና እነዚህ ሰዎች ከጥቁር አዝሙድ፣ ከከሙን፣ ከልዩ ልዩ አይነት ቅመማ ቅመም ጭምር መስዋዕት ለማቅረብ ወይም አስራት በኩራት ለማቅረብ የሚደፍሩ ሰዎች ናቸው። ግን ዋናውን ነገር ጥሰው እናገኛቸዋለን። ማቴዎስ 23:23 ላይ ያለውን ቃል አነባዋለሁ። እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራትን ስለምታወጡ አልፈው ያወጣሉ ማለት ነው። ፍርድንና ምሕረትን ታማኝነትን በሕግ ያለውን ዋና ነገር ስለምትተው ወዮላችሁ። ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር። ይህንን የምታደርጉ ከሆነ ዋናውን ሳትተው ብታደርጉት መልካም ነበር። ዋና የተባለው ነገር ምንድን ነው? ፍርድ፣ ምሕረትና ታማኝነት። ፍርድና ምሕረት ታማኝነትን
ዋና በሕግ ውስጥ በብሉይ ኪዳን በነበረው ሕግና ስርዓት ውስጥ ዋና ብሎ ጠርቶታል። በመሰረቱ ይሄንን የሚሽር አሁንም ሌላ ሕግ የለም። እግዚአብሔር በጽድቅ ሰዎች ዳኛ እንዲሆኑ ወይም ደግሞ በቅንነት እንዲፈርዱ ይሻል። ታማኝነትም ቢሆን ከብሉይ ኪዳን ይልቁንም በእግዚአብሔር ጸጋ ታምነን ልንኖረው የሚገባ ሕይወት ነው። ምህረት ደግሞ ያው እግዚአብሔር የሚወደው ከላይ 9:13 ላይ ወይም 12:7 ላይ ማቴዎስ ማለት ነው እንደተመለከትነው እግዚአብሔር ደስ የሚሰኝበት ጉዳይ ነው። ስለዚህ በየትኛውም ነገር በርትተን በየትኛውም ነገር አየለን እነዚህን ዋና የሆኑ ነገሮች መጣስ ወይም ደግሞ መተው በእግዚአብሔር ፊት ያለውን ስፍራ ነው የሚያሳየው። ያስወቅሳል፣ ግብዝ የሚል ነቀፌታ አትርፈዋል። እነዚህ ሰዎች እንደውም እውሮች ነው የሚላቸው እና እናንተ እውር መሪዎች፣ ትንኝን የምታጠሩ ግመልን የምትውጡ ናችሁ ማለቱን እንመለከታለን። ስለዚህ አንዳንድ ጊዜ እግዚአብሔር ደስ የሚሰኝበትን ዋናውን ነገር እንደ ቀላል ነገር ቆጥረን የእግዚአብሔር ሆኖ ቀላል ባይኖርም በሌሎች ነገሮች ልንበረታ እንችላለን። የሆነ ሆኖ እግዚአብሔርን ደስ የሚያሰኘውን ነገር እየመረመርን እንደ ብርሃን ልጆች እንድንመላለስ እግዚአብሔር ቃል ይመክረናልና እግዚአብሔርን ደስ የሚያሰኘውን ማሰብ ወይም ደግሞ ማስተዋል ተገቢ ነው። ምህረት ዋና ከሆኑ ሊተው ከማይገባቸው በየትኛውም አንዳንድ ሰው ሂሳብ ማወራረጃ ያደርገዋል። በልቡ ያለውን ክፋት፣ አመፃውን፣ ኃጢአቱን፣ የተለያየውን ነገር በሚሰጠው ስጦታ በሚያደርገው ነገር ከቨር የሚያደርግ ይመስለዋል እና የእሱ ብር ሳጥኗን ከሞላ ለቤተ ክርስቲያን አንዳንድ ነገሮች ካደረገ ልቡን ቁልፍ አድርጎ በእልህ እየኖረ በአመፃ እየኖረ ምህረት አልባ ሆኖ አንዳንዴም ጥርሱን ነክሶ በሌላው ሕይወት እየፈረደና እየጨከነም ጭምር ግን በቃ እግዚአብሔር በስጦታ የሚሸነገል በስጦታ የሚሸወድ ይመስለዋል። ስለዚህ ይሄንን ማስተዋል ተገቢ እንደሆነም እናስተውላለን ወይም ደግሞ እንረዳለን እና ምህረት በእግዚአብሔር ፊት በጣም የሚወደድ ነገር ነው። ከመስዋዕት በላይ ምህረትን ወዳለው መስዋዕትን አይደለም ያለው ምን እንደሆነ ተመልከቱ ይላል። ከዛ ባሻገር ምህረት ይቅርታ ማድረግ ብቻ ሳይሆን ምህረት ማድረግ ብቻም ሳይሆን ወይም ላጠፋ ሰው በደልን መተው ብቻም ሳይሆን መልካም ማድረግ፣ ቸር ማድረግ ወይም ደግሞ የቸርነት ስራ መስራት እንደሆነ በሉቃስ ምዕራፍ 10 ከቁጥር 30 ጀምሮ ባለው ቃል እንረዳለን። በመሰረቱ መልካም ቅድም እንዳልኩት ለተቸገረ፣ ለታመመ፣ በልዩ ልዩ አይነት የህይወት ውጣ ውረድ ውስጥ ላለ ሰው መልካሙን ማድረግ፣ ቸርነት ማድረግ ምህረት ማድረግ እንደሆነ ቃሉ ይነግረናል። የደጉ ሳምራዊውን ታሪክ ብዙዎቻችን የምናውቀው ነው ብዬ አስባለሁ። ሉቃስ ምዕራፍ 10 ከቁጥር 30 ጀምሮ እስከ 37 ተጽፎ የምናየውን በማንበብ እናስታውሰዋለን። ከቁጥር 25 ጀምሮ አነበዋለሁ። እነሆ አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድን ነው? እንዴትስ ታነባለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደ ራስህ ውደድ አለው። ኢየሱስም እውነት መለስክ፣ ይህን አድርግ በሕይወት ትኖራለህ አለው። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬስ ማን ነው አለው ይላል። ትንሽ የሚመጻደቅበት ነገር እንዳለው ነው የሚያሳየው። ራሱን ለማጽደቅ ራሱን ትክክለኛ ለማድረግ ወዶ ይሄንን አለው። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ።
አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያም ላይ አስቀምጦት ወደ እንግዶች ማረፊያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነዚህ ከሦስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል አለው። መልሱ ግልጽ ነው፣ ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርግ አለው። ምሳሌ ነው። ጌታ ኢየሱስ ክርስቶስ ነው ለዚህ ግብዝ ሰው ይሄን ምሳሌ ያቀረበው። እንግዲህ እንደምታውቁት በሳምራውያንና በሌሎቹ ወገኖች መካከል ያለው ታሪካዊ ያለመቀባበል ችግር ሳምራውያንን በሳምራዊነታቸው የሚጠሉ ወይም የማይቀበሉ ወይም አብረዋቸው እንዲሆኑ የማይፈልጉ ሰዎች ናቸው የካህናት ወገኖች። ሌዋዊውም ካህን ነው፣ ካህኑም ካህን ነው፣ አንድ ወገኖች ናቸው። ሌላውን ከሳምራውያን የተለዩትን ወገኖች የሚያመለክት ነው ንግግሩ። ምናልባት በጣም አክረን ስናየው ካህናት ሁሉም ካህናት ናቸው። በእርግጥ በተለይ የውስጠኛውን አገልግሎት የሚያገለግሉ ሰዎች ያው ሊቃነ ካህናትና ካህናት ተብለው ይጠራሉ። ሌዋውያን ደግሞ በመቅደሱ ዙሪያ ሆነው ከሕዝቡ አስራት በኩራት የሚቀበሉ ያው የአገልጋይ ወገን ናቸው፣ አገልጋዮች ናቸው። ዞሮ ዞሮ በኢየሩሳሌም ባለው ቤተ መቅደስ ትልቅ ስፍራ ያላቸው፣ በሌላ መልኩ ደግሞ ስናየው ከአይሁዳዊነታቸውን ባሻገር ለሕጉ ለብሉይ ኪዳን ስርዓት ለትምህርቱ በጣም ቅርብ የሆኑ ሰዎች ናቸው ለአገልግሎቱ። እና ይሄን ግብዝ ሕግ አዋቂውን ሕግ አዋቂ ነው ሰውየው። ጌታ እኮ መጽሐፍ ምን ይላል ብሎ ሲጠይቀው ምንም ድንቅፍ ሳይል እኮ ተረተረ አይደል? ተናገረ። እና ራሱን ሊያጸድቅ ወዶ እንዳለው ግብዝ እንደሆነ ጌታ ስለሚያውቅ በምሳሌ ነገረው። እና አንድ በወንበዴ የወደቀን ሰው ስለረዳ ሳምራዊ በምሳሌ አሳየው። እና ከነዚህ እስቲ ከሦስቱ ለሰውየው ባልንጀራ የሆነው ማን ነው ብሎ ጠየቀ። ቸርነት ያደረገለት ብለው ሰውየው መለሰ። እና አንተም እንዲሁ አድርግ ሲለው እናያለን። እና ቸርነት ማድረግ ምህረት ማድረግ ማለት ነው። ምህረት ማድረግ ግዴታ አይደለም። ያ ሰው አልፎት መሄድ ይችላል። ግን ልቡ ቅን ስለሆነ መልካም ስለሆነ ሳምራዊው ሰው ይሄ አይሁዳውያንና ሳምራውያን የሚለው ድንበር ሳይገድበው ያንን ታሪካዊ የሆነውን አጥር አልፎ በሚገርም ሁኔታ ቸርነት አደረገለት። እና ማን ነው ወገኑ? ዝም ብለን ስናየው ለሳምራውያን ወገን ሳምራውያን ናቸው አይደል? ለሳምራውያን ወገን ሳምራውያን ናቸው። ያው አንድ አይነት የሆኑ ከሌላው ማህበረሰብ የተገለሉ በመካከለኛው እስራኤል ክፍል የሚገኙ የታሪክ አጋጣሚ ከአህዛብ ጋር በጋብቻ የቀላቀላቸው ከዚህ የተነሳ በሌላው የተጠሉ አብረው ከሌላው ጋር ማምለክ ስለማይችሉ አንድ ላይ ገሪዛን ላይ መስገጃ የሰሩ ስለዚህ የነሱ ባልንጀሮች እንዲሁ ስናየው ሳምራውያን ነበር መሆን የነበረባቸው። ለዚህኛውም ሰውዬ ደግሞ ከንግግሩ እንደምንረዳው ደግሞ ሌሎቹ እነዚህ የሃይማኖት ሰዎች ወይም ደግሞ ካህናቱ ሌዋውያኑ ነበሩ መልካም መሆን የነበረባቸው። ግን ነገሩ የተገላቢጦሽ ሆነና ያልተጠበቀ ሆነ። ሳምራዊ የተባለው ሰው ለዚህ ለወደቀው ሰውዬ ቸርነት አደረገለት፣ ምህረት አደረገለት። ስለዚህ ምህረት የሚለው ቃል በርህራሄ ሌላውን ለማገዝ የተቸገረን፣ የወደቀን፣ የተጎዳን ለመደገፍ የሚደረግ አገልግሎት መሆኑን ማስተዋል ያስፈልጋል። ስለዚህ በቤተ ክርስቲያን ውስጥ ምህረት ማድረግ የሚችሉ ለተጎዳው የሚራሩ ለተሰበረው የሚሆኑ ምንም አይነት ነገር ሳይዛቸው እግዚአብሔርን በመውደድና እግዚአብሔርን በማክበር ምላሽ የሚሰጡ ሰዎች ከመንፈስ ቅዱስ ስጦታ አኳያ በቤተ ክርስቲያን እግዚአብሔር እንዲኖሩ ያደረጋቸው ሰዎች ናቸው። ስለዚህ ቸርነት ማድረግ መልካም ማድረግ ግዴታ ሳይኖርበት ሰው ሌላ ግዴታ ማለት ነው በርህራሄ ማድረግ የሚቻለውን ማድረግ እንደሆነ እናስተውላለን። ታስታውሱ እንደሆነ ሮሜ ምዕራፍ 5 ቁጥር 6 እና ቁጥር 7 ላይ
እግዚአብሔር ያደረገልንን ቸርነት ወይም ደግሞ ምሕረት በተመለከተ እንዲህ እናነባለን። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። መልካም ለሆነ ሰው መልካም ማድረግ፣ ጥሩ ለሆነ ሰው ጥሩ ማድረግ የሚጠበቅ ነው። የዓለም ትክክለኛ መገለጫም ነው። አንዳንዴ ለመልካሙ መልካምም ላይሆን የሚችልበት ሁኔታ እንዳለ ብናውቅ፣ አንዳንዴ ክፋትን ሰዎች ለመልካም እንደሚመልሱ ብናውቅም ጌታ ኢየሱስ እንደነገረን እንጀራዬን የሚበላ እሱ ተረከዙን አነሳብኝ እንዳለ አንዳንዴ መልካም ስለሆን ብቻ መልካም ምላሽ ይኖራል ብሎ ማሰብ አይቻልም። ዞሮ ዞሮ ግን የዓለሙን መርህ ስናየው ሰዎች መጠቃቀም እስከቻሉ ድረስ አብረው የሚሄዱበት፣ የሚቧደኑበት፣ ጓደኛሞች የሚሆኑበት፣ ጎረቤቶች የሚሆኑበት፣ ዘመዳሞች የሚሆኑበት፣ አብረው የሚንቀሳቀሱበት ሁኔታ አለ። ይሄ የሚታወቅ ነው። ሰው ሁሉ እንደሱ አይነት ዝንባሌ እንዳለው ይታወቃል። ለቸር ሰው ወይም ለመልካም ሰው ወይም ለጥሩ ሰው ምናልባት ዋጋ የሚከፍል ሰው በጭንቅ ይገኝ ይሆናል። ግን ደካሞች ሳለን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይለናል። ስለዚህ ይሄን ጌታ የምናመልክ ሰዎች እግዚአብሔር ምሕረት እንዳደረገልን፣ ይቅርታ እንዳደረገልን፣ ቸር ስጦታውን እንደሰጠን እንዲሁ በዚህ አቅም የሚሆን ጤናማ ምላሽ ለየትኞቹም ሰዎች እንዲኖረን የእግዚአብሔር ቃል ይመክረናል፣ ያስተምረናል። በአራተኛ ደረጃ የአገልግሎትም ሆነ የጤናማ ሕይወት መርሃችን የእግዚአብሔር ምሕረት ሊሆን ይገባዋል። የአገልግሎትም ሆነ የጤናማ ሕይወታችን በመሰረቱ ያው ሕይወታችን ከአገልግሎት ውጭ አይደለም። የአካል ብልት እንደሆንን የምናውቅ ሰዎች ሁሉ ያው ከዚህ በፊት ስለ አካልና ስለ ብልቶች ስለተማር የሆነ ሆኖ ግን ያው አገልግሎት ብለን በተለየ ሁኔታ የተሸከምነው እግዚአብሔር በእኛ ሕይወት ያስቀመጠው በመንፈስ ቅዱስ በኩል የተገለጠ ስራ ወይም ኃላፊነት ወይም ደግሞ አገልግሎት ይኖረናል። ያው አገልግሎት ልዩ ልዩ ነው ስለሚል የእግዚአብሔር ቃል በዚህ ቋንቋ ነው አገልግሎት የሚለውን የምንረዳው። ለዚህ አገልግሎታችንም ሆነ አሁን ለምንኖረው ጤናማ ሕይወት መርህ ሊሆን የሚገባው የእግዚአብሔር ምሕረት፣ የእግዚአብሔር ይቅርታ ነው። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ያለውን ቃል ብዙ ጊዜ ጠቅሰዋለሁ። ብዙዎቻችሁ የምታስታውሱት ይመስለኛል። ምሕረት እንደተሰጠን መጠን አገልግሎት ስላለን አንታክትም ይላል። በጣም ደስ የሚለኝ ቃል ነው። በመሰረቱ ለአገልግሎት አቅም የሚሆኑ ሁለት ነገሮች አሉ። ለጤናማ ሕይወትም የመጀመሪያው ነገር የተሰጠንና የተቀበልነው ነው። ሁለተኛው ነገር ተስፋ የምናደርገውና የምንቀበለው ነው። ይሄ በጤናማ ሕይወት ውስጥ ሁልጊዜም ቢሆን የማይዘነጋ እውነት ነው። ደግሞዋለሁ። አንደኛው የተቀበልነው ነው፣ ከእግዚአብሔር የተቀበልነው ነው። ሌላኛው ተስፋ የምናደርገውና የምንቀበለው ነው። ምክንያቱም ቅዱስ ጳውሎስ በአገልግሎቱ ውስጥ ከእግዚአብሔር ምሕረት የተነሳ እየኖረ ያለውንም ኑሮና አገልግሎት በተመለከተ ብዙ ብሎናል። በምሕረት አቅም እንዳገለገለ፣ በምሕረት ጉልበት እንዳገለገለ በተደጋጋሚ አስታውቆናል። ታስታውሳላችሁ። በአንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 13 ጀምሮ አስቀድሞ ተሳዳቢ፣ አንገላች ምንም እንኳ ብሆን ሳላውቅ ባለማመን ስላደረግኩት ነገር ምሕረትን አገኘሁ ይላል እና ይሄንን ከማለቱ በፊት ቁጥር 12 ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ጌታዬን አመሰግናለሁ ይላል እና ለአገልግሎቱ ሾመኝ፣ ታማኝ አድርጎ ቆጠረኝ፣ ደግሞ ኃይልን ሰጠኝ። ለምን አይነት ሰው ነው እግዚአብሔር ይሄን ያደረገው? ይሄን ያደረገው ለተሳዳቢው፣ ለነፍሰ ገዳዩ አስቀድሞ በነበረው ሕይወት እጅግ በጣም ጭልም ያለ ነገር ለነበረው ሰው ማለት ነው።
ስለዚህ አስቀድሞ አሳዳጅ አንገላጭ ምንም እንኳ ብሆን ሳላውቅ ባለማመን ስላደረግኩት ነገር ምህረትን አገኘው። የጌታችን የኢየሱስ ክርስቶስ ጸጋ ከፍቅር ጋር አብልጦ በዛ፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደዚህ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ይላል። ብዙ ጊዜ ይህንን ቃልና ከዚህ ጋር የተያያዘውን ነገር አነሳለሁ። እንደምታስታውሱ በተለይ የጳውሎስ ትጋት፣ የጳውሎስ አገልግሎት ክብሩ ለእግዚአብሔር ነው እንጂ በጣም የሚገርም ነው አይደል? የሚያስቀናም ነው። እኔ በጣም የምቀናበት ሰው ነው። እንደው ከስሙ ጀምሮ እንደ ሰው በጣም የምቀናበት እግዚአብሔር የሚገርም ነገር ነው። እንደው ምን አይነት ሰው ነው ብዬ ብዙ ጊዜ በሱ ተገርሜ ያውቃለሁ። በኋላ ግን ያው እሱ እንዳልሆነ ሲገባኝ እሱን የጠራ እሱን ለዚህ ያበቃውን ጌታ ደግሞ በመደነቅ ማሰብ ጀመርኩ እና እግዚአብሔር በሱ ያደረገው ነገር በጣም የሚገርም ነው። የሆነ ሆኖ እግዚአብሔር ለሚሰራው ስራ ታዞ የሮጠው ሐዋርያ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል ሰጠኝ ያለው ሐዋርያ የማገለግልበት አቅምና ጉልበት እግዚአብሔር ያደረገልኝ ምህረት ነው ያለው እና በምህረት አቅም መውጣት፣ በምህረት አቅም መቆም የመጀመሪያው ምክንያታችን ነው። እኛ እግዚአብሔር የምናገለግለው መጀመሪያ ስለተሰጠን ስለተቀዳጀነው ህይወት ነው፣ የተቀበልነው ነገር ነው። ገና ለመቀበል አይደለም። ሩጫችን ተቆጥሮ ድካማችን ተሰልቶ የምናደርገው ነገር የምንቀበለው ህይወት የዘላለም ህይወት ኖሮ አይደለም። ህይወትን ተቀብለናል። ልጁን ስንቀበል ምህረት ተደርጎልናል። በእግዚአብሔር ምህረት በእግዚአብሔር ፍቅር ውስጥ ነን ያለነው። እግዚአብሔር አድኖናል። የዳንነን እኛ የዳነው በጸጋው ነው ይታወቃል። በእግዚአብሔር ምህረት ነው ይታወቃል። ስለዚህ እግዚአብሔር ምህረት ሳላውቅ ባለማመን ስላደረግኩት ነገር ምህረት አገኘሁ ነው ያለው እና ምህረት ተደርጎልናል፣ ምህረት አግኝተናል። እና የመጀመሪያው ምክንያታችን የእግዚአብሔር ምህረት ነው። ቀጣዩ ምክንያታችን ግን ታምኖ መሰማራት ያው የሚያስከትለው ምላሽ በተለይ ሁለተኛ ጢሞቴዎስ ምዕራፍ 4ን በቅርብ ነው ያየነው። ከቁጥር 8 ጀምሮ መልካሙን ገድል ተጋደልኩ፣ ሃይማኖትን ጠበቅኩ፣ ሩጫውን ፈጸምኩ፣ ስለዚህ ፈጽም ያለው ስለዚህ የጽድቅ አክሊል ተዘጋጅቶልኛል ካለ በኋላ ለኔ ብቻ አይደለም እንደኔ ላሉት ሁሉ ይላል። እና ስለ አገልግሎት ከዚህ በፊት ስለተማርን ብዙ ወደዛ አልሄድም። የሆነ ሆኖ ግን በእግዚአብሔር ፊት የምንኖረው ኑሮ እግዚአብሔር ያደረገልን ምህረትና የሚጠብቀን ክብር፣ የሚጠብቀን ሽልማት፣ የሚጠብቀን ከጌታ ከኢየሱስ ክርስቶስ ጋር እሱ ነው መሆን ያለበት እና እዚህ አጠገባችን ያለው የሰው ጭብጨባም ትኩረትም ገንዘብም ክፍያም ደሞዝም የተለያየ ጥቅማ ጥቅምም አይደለም። የኛ ጉልበት የኛ አቅም መሆን ያለበት እግዚአብሔር ያደረገልን ምህረት ደግሞ የሚጠብቀን ክብር፣ ይሄ የጤናማ ህይወት በምህረት የሚገለጥ የጤናማ አገልግሎትም አቅምና ጉልበት ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 25 የታመንኩ ሆን ዘንድ ስለ ክፌት ያለውን ተውት፣ ከሐሳቡ ጋር ስለማያያዝ ግን ሌላ ትእዛዝ የለኝም ስለ ደናግላን ወይም ደግሞ ስለዚህ ጉዳይ ካለ በኋላ ቀጣዩን ሐሳብ ነው የፈለኩት። ነገር ግን የታመንኩ ሆን ዘንድ ከጌታ ምህረት የተቀበልኩ እንደመሆኔ ምክር እመክራለሁ ይላል። ምክር እመክራለሁ ማለት የኔ ምክር እኔ የምናገረው ነገር በመሰረቱ ሐሳቡ ግር እንዳይላችሁ በአንዳንድ ጉዳዮች ላይ ይህ የጌታ ትእዛዝ ነው፣ የሚቀበል ቢኖር ይቀበል፣ ማይቀበል ቢኖር ብሎ ቁርጥ ባለ ሁኔታ የሚናገርባቸው ክፍሎች አሉ። ከዛ ባሻገር ደግሞ እንደ ባለ አእምሮ የጌታ እንደመሆኑ መንፈሳዊ ነገር የሚገባው ሰው እንደመሆኑ ምክሮች ደግሞ አሉት የግሉ እንደኔ ብሎ የሚናገራቸው ነገሮች አሉ። እሱ ነው እየተናገረ ያለው። ግን ማስመር የፈለግኩት የታመንኩ ሆን ዘንድ ካለ በኋላ ከጌታ ምህረት የተቀበልኩ እንደመሆኔ እመክራለሁ እና ለዚህ እግዚአብሔር ላደረገለት ምህረትና ይቅርታ ታምኖ በቃ እኔ ምህረት የተደረገልኝ ሰው ነኝ፣ የዳንኩ ሰው ነኝ፣ ይቅርታ ያገኘው ሰው ነኝ፣ ስለዚህ ይቅርታ እንዳገኘ ሰው ምህረት እንዳገኘ ሰው ምክር አለኝ ማለቱን እናስተውላለን። እና በምህረት አቅም እግዚአብሔር ያቁመን። የምናገለግልበት ምክንያት የተደረገልን ምህረትና የሚጠብቀን ክብር ሆኖ
እሱን እያሰብን እንድንኖር የጌታ ጸጋ ይብዛልን። እንዲህ ማሰብ ከቻል ያው ጤናማ ምላሽ ይኖረናል ማለት ነው። ሐዋርያው ሕይወት ውስጥ እንደተገኘው አይነት ምላሽ። ከዛ ባሻገር ምህረት የጤናማ ክርስቲያኖች መገለጫም ነው። አምስተኛ ልትሉ ትችላላችሁ። ምህረት የጤናማ ክርስቲያኖች መገለጫ ነው። በቆላሲስ ምዕራፍ 3 ቆላሲስ ምዕራፍ 3 ቁጥር 12 ላይ እንዲህ ይላል፣ እንግዲህ እንደ እግዚአብሔር ምርጦች እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ ይላል። ልክ እንደ ልብስ አፍረታችንን እንደሚሸፍን ልብስ ወይም ደግሞ መገለጫችን መታያችን በመሰረቱ ልብስ ያው ከብርድም ከተለያየ ነገርም ከመከላከል ባሻገር ያው እንዲህ ፊት ለፊት የሚታየው ነገራችን ነው አይደል? ፊት ለፊት የሚያየን ሰው ቀጥታ እኛን ከነ ልብሳችን ነው የሚያየን ፊት ለፊት ማለት ነው። እና ልበሱት የሚለው ቃል በዚህ ተሸፈኑ፣ እንደ ልብስ እናንተ በዚህ ተገለጡ፣ በዚህ ታዩ፣ በዚህ ታውቁ ማለት ነው። ልበሱት ክርስቶስን ለብሳችሁታል ሲል ምን ማለት ነው? ይሄ ማለት ነው የክርስቶስ የሆነው ነገር የእናንተ ይሁንና እናንተን የሚያይ ሰው ክርስቶስ ይህ ማለት ነው። ክርስቶስን ልበሱት ማለት እሱ ነው። የክርስቶስ ትምህርት በእኛ ህይወት፣ የክርስቶስ ህይወት በእኛ ህይወት፣ ፍለጋውን መከተላችን በእኛ ህይወት ተገቢውን ስፍራ ሲያገኝ ሰዎች ሳንናገር ክርስቲያን መሆናችንን ሊገምቱ ይችላሉ። ልክ አንጾኪያ ላይ እንደሆነው ማለት ነው። ደቀ መዛሙርቱ ክርስቲያን የተባሉበት ምክንያት ክርስቲያን በሉን ብለው ታፔላ ለጥፈው አይደለም፣ አገልግሎታቸውና ህይወታቸውን አይተው ነው። እና አንዳንድ ጊዜ ምንም ሳንል ምንም ሳንናገር ምንም ሳናወራ ሰዎች እኛ ውስጥ ያለውን ለማየት በሚችሉበት ሁኔታ ልንመላለስ እንችላለን ከተለያየ ነገር ጋር ተያይዞ እና ልበሱት፣ ክርስቶስን ልበሱት የሚለው ሐሳብ የሱ የሆነው ነገር የእናንተ መታወቂያ መታያ ይሁን ማለት ነው። እና እነዚህን ዝርዝር ነገሮች ተመልከቱ። እንደ ልብስ በእኛ ህይወት ውስጥ መገለጫችን እንዲሆኑ ይነግረናል። እና እንደ እግዚአብሔር ምርጦች የእግዚአብሔር ምርጦች ነው የሚለው። ይህን ቃል ትቀበሉታላችሁ? ትሰማላችሁ? ይህን ትቀበሉታላችሁ ወይ? አሜን ማለት ትችላላችሁ? እግዚአብሔር መርጦናል። ታምናላችሁ? ያውም ዓለም ሳይፈጠር አይደል? በልጁ በኢየሱስ ቅዱሳንና ነውር የሌለን እንድንሆን አስቀድሞ ወስኖ፣ ከፍጥረት በፊት አስቀድሞ ወስኖ በልጁ መገለጥ ደግሞ ይሄንን እውን አድርጎ እያንዳንዳችን በወንጌል እውነት በኩል ተጠርተን ነው ከእግዚአብሔር ጋር ያለን እና የሰማያዊው ጥሪ ተካፋዮች ነን። ይሄንን የእግዚአብሔር ቃል ይነግረናል። በክርስቶስ ካመንን ድረስ አሁን ሌላ ቱንቢ፣ ሌላ መለኪያ፣ ሌላ ደረጃ መድበን እንዲያማ እንድንል አይደለም። መለኪያችን ቱንቢያችን የተጠራንበት እግዚአብሔር ለኛ ያደረገው ምህረት ነው እና እኛ የእግዚአብሔር ምርጦች ነን። እግዚአብሔር መርጦናል። ይገርመኛል። ለምን መረጠን? እሱ ነው የሚመልሰው። እና እስቲ ለምን ይሆን የመረጥከኝ ብለው እርግጠኛ ነኝ ምን ይመረጣል አንተ እኔ ስለሆንኩ ነው እንደሚለኝ እርግጠኛ ነኝ። እኔ ስለሆንኩ፣ እኔ ፍቅር ስለሆንኩ። ምክንያቱም እንዲሁ አይደል የወደደን? አዎ እንዲሁ ስለሆነ እግዚአብሔር እንዲሁ መርጦናል። እና ግን የእግዚአብሔር ምርጦች፣ በእግዚአብሔር የተመረጡ፣ በእግዚአብሔር የተወደዱ፣ ከጨለማው ኃይል ያመለጡ፣ ዳግም ተወልደው ለሚቀጥለው ክብር የተጠበቁ ሰዎች የእግዚአብሔር ምርጦች እንደው ተወዳጆች ሆነው እንዲህ መሆን አለባቸው። የተወደዳችሁ ሆናችሁ እንደ እግዚአብሔር ምርጦች ተወዳጅ ነገር በሕይወታችን ኖሮ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ምን አድርጉት? ልበሱት። እነዚህ እናንተ መገለጫዎች ይሁኑ ነው እያለን ያለው። ምክንያቱም እናንተ የእግዚአብሔር ምርጦች ስለሆናችሁ። ስለዚህ ምሕረት
በእግዚአብሔር የተመረጡ ጤናማ የሆኑ ክርስቲያኖች የህይወት መገለጫ ነው። እንደ ልብስ ለምሳሌ ጴጥሮስ እህቶችን ወይም ቆነጃጅትን ሲመክር ለናንተ ይሄ በከበረ ወርቅና እንደው ሹሩባ እንደዚህ አይሁን መዋብ ያለበት ክፍል አለ እና በትህትናና በፍቅር በታዛዥነት እንዲያጌጡ ይመክራቸዋል ጴጥሮስ። እና ልክ እንደዚህ ሁሉ የእግዚአብሔር የሆኑ ሰዎች ከጨርቃችን በላይ እነዚህ መገለጫዎቻችን እንዲሆኑ የምንወደድ ምሕረት፣ ርኅራኄን፣ ቸርነትን፣ ትህትናን ምክንያቱም የእግዚአብሔር ምርጦች ስለሆን የዋህነትን፣ ትዕግስትን ለብሰን ሰዎች በዛ እኛን የሚያውቁን እንዲሆኑ እንደ እግዚአብሔር ምርጦች የህይወታችን መገለጫ እንዲሆን ጠቆም ያደርገናል። ስለዚህ ምሕረት የጤናማ ክርስቲያኖች መገለጫ ነው፣ እንደ ልብስ ከነዚህ በዝርዝር ካሉት ነገሮች ጋር አንድ ላይ ማለት ነው፣ ዝርዝሮቹን ስላነበብኳቸው። ሌላው ስድስተኛ አማኝ ወይም ክርስቲያን ለክፎች ወይም ለአመፀኞች በጎን በመመኘት ብቻ አይደለም፣ እንደ ኢየሱስ ክርስቶስ በመጸለይ ይቅርታና ምሕረትን በመጸለይ ጌታውን ሊመስል ይገባል። ፍርድ የምንለምን በቀል የምንለምን እንደው የሱን ጉዳይ እሷን ጉዳይ ያሳየን እያል የምንጠላው ወይም ክፉ ነው ያልነው ሲጎዳ ደስ የሚለን ሰዎች ልንሆን አይገባም። በጭራሽ ምሕረት መገለጫችን መሆን አለበት። ምሕረት መገለጫችን ጌታ ኢየሱስ ክርስቶስ መስቀል ላይ ሆኖ እንኳን የሚያደርጉትን አያውቁም ይቅር በላቸው ማለቱን እናስታውሳለን። እና እስጢፋኖስም እንዲሁ በድንጋይ የተቀጠቀጠ ምሕረትና ይቅርታን መለመኑን እናስታውሳለን። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 18 በእርግጥ ይሄ እኛ እንደምንለው እግዚአብሔር ይቅር ይበለውና አይነት የምጸት ምሕረት አይደለም። እንደው ፈልጎ አገኘኝ ላለው ሄኔሲፎሩ ተብሎ ለሚጠራው ለሱና ለቤተሰቦቹ ጌታ በዛ ቀን ምሕረትን ይስጥ ይላል። በቃ ምሕረትን ይመኝለታል። ለዚህ በጣም ተወዳጅ ሰው ይቅርታን ይመኝለታል ሐዋርያው። የሆነ ሆኖ የአማኝ መገለጫ የክርስቲያን መገለጫ መሆን ይኖርበታል ምሕረት፣ ይቅርታ። ከዚህ በፊት ነግሬያቸዋለሁ። እዚህ ቦታውን እንኳን ልቶ ይመስለኛል። አንድ በጣም ሲያሳድደን የኖረ ሰው አንድ ክፍለ ሀገር ነው። አስፓልት ሲሻገር መኪና ገጨውና አለፈ እና በጣም ብዙ ሰው በቃ በሱ በጣም ሲቃጠል የነበሩ ወንድሞቼ እንደው እንኳን ደስ አለህ መልእክት ይመስላል ቴክስት ያደረጉት። አይ እግዚአብሔር ዳኛ እኮ ነው፣ እግዚአብሔር ፈራጅ እኮ ነው እና እንዲህ ሲንከራፈፍ ጋቢ ለብሶ መኪና ጠረገው ሲሉ አስታውሳለሁ። እና በጣም ደነገጥኩ። ማለት የፈለገ ክፉ ይሁን እንዲህ የሚያስብ ልብ ካለን እኛ በጣም ጤነኞች አይደለንም። ልክም አይደለንም። ክርስትናችን ነው ቼክ መደረግ ያለበት። ይሄን ጌታ እናውቀዋለን ወይ በደንብ ክርስቶስን፣ እሱን ነው እንደገና መፈተሽ አለብን። እና አይደለም ለመልካም ሰዎች ለሚመስሉን አብረው ለሚያገለግሉ ሰዎች በቅን ለምናውቃቸው ሰዎች መጸለይ፣ መለመን፣ አብሮ በእግዚአብሔር ፊት መቃተት እሱ ለማንም አይከብድም። ግን ጠማሞችና ክፎች ናቸው ለምንላቸው ሰዎች ምሕረትን ብንለምን ለሌላው የተመኘነው ለእኛ ይሆንልናል። እግዚአብሔር እንደሱም ይሰራል። እሱን ማስተዋል ይኖርብናል። እና ከጌታችን ከኢየሱስ ክርስቶስ የምንማር የሕይወቱን ፍለጋ የምናስተውል ልንሆን ይገባል። ስለዚህ ምሕረት የአማኞች ሊከተሉት የሚገባ የሕይወት መርህ መሆን አለበት። ጌታችንን በዚህ ልንመስለው ይገባል። እስጢፋኖስ የሚያስቀና ነው አይደል? እንደዛ ድንጋይ እየወረደበት ልክ እንደ ጌታ ኢየሱስ የሚያደርጉትን አያውቁም ይቅር በላቸው ማለት ችሏል። እና በእውነት ምሕረት ትልቅ ጉልበት አለው። ጌታ ጸጋ ይብዛለን። ሰባተኛ ይህን ቃል በደንብ
እንድናስተውለው ያስፈልጋል። ምህረት በፍርድ ላይ የሚያስመካ ነው። ምህረት በፍርድ ላይ የሚያስመካ ነው። በእግዚአብሔር ፍርድ ላይ፣ በሌላው አይደለም። በእግዚአብሔር ፍርድ ላይ የሚያስመካ ነው። ሁለት ጥቅሶችን እናያለን። ያዕቆብ 2:13 እንዲህ ይላል፣ ምህረትን ለማያደርግ አለ ምህረት የሌለበት ፍርድ ይሆናል። ምህረትን ለማያደርግ ምህረት የሌለበት ፍርድ ይሆናል። ምህረት በፍርድ ላይ ይመካልና ይላል። በሌላ ቋንቋ ምህረት ለማያደርግ ምህረት የሌለበት ፍርድ የሚሆን ከሆነ ምህረት ለሚያደርግ ደግሞ ምን ይሆናል ማለት ነው? ምህረት ይሆናል ማለት ነው። ከዛ ባሻገር አባታችን ሆይ የሚለው ጸሎት ላይ ጌታ ኢየሱስ ክርስቶስ እኛ የበደሉንን ይቅር እንደምንል ይቅር በለን እንድንል ጌታ ማስተማሩ እናስታውሳለን። እኛ የበደሉንን ይቅር እንደምንል፣ እኛ ይቅርታ ማድረግ እንደቻልን እንዲሁ አንተም ይቅር በለን እንድንል ነው ጌታ ያስተማረን። ምህረት ለማያደርግ ምህረት የሌለበት ፍርድ ይሆናል። ምህረት በፍርድ ላይ ይመካልና። በሌላ ቋንቋ ምህረት የማያደርግ ሰው የሚፈረድበት ከሆነ ምህረት የሚያደርግ ሰው በብዙ ምህረት በእግዚአብሔር ፊት ይሆናል። አንድ ምሳሌ ላስታውሳችሁ፣ የጌታችን የኢየሱስ ክርስቶስ ምሳሌ ነው። ማቴዎስ 18 ላይ ማቴዎስ 18 የምናውቀው ታሪክ ነው። ራሱ ጌታ ኢየሱስ ክርስቶስ የተናገረው ከቁጥር 23 ጀምሮ እንዲህ ተጽፏል። ይቅርታ ስለማድረግ ነው የሚለው። በዚያን ጊዜ ከቁጥር 21 ጀምሮ አነበዋለሁ። ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው ይላል። ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም። ማለት ጉዳዩ የቁጥር ጉዳይ መስሎት ነው። ጴጥሮስ ባልንጀራህ ቢበድል ሄደህ አንተና እርሱ ብቻችሁን ሆናችሁ ቀሰው፣ ከዛ በኋላ ደግሞ ባይሰማ 2 ወይም 3 ሆናችሁ ምከሩት ወይም ውቀሱት፣ ባይሰማ ለቤተ ክርስቲያን ተናገር፣ እዛም ላይ ካልሆነ በቃ እንደ አረመኔና እንደ ቀራጭ ይሁንልህ ብሎ ጌታ ሲናገር ጉዳዩ ደረጃ መስጠት መሰለውና ጌታ ሆይ ባልንጀራዬ ቢበድለኝ 7 ጊዜ ይቅር ልበለውን አለ። እንደ ፈሪሳዊ ሆነ ጴጥሮስ። ያው ጴጥሮስ ብዙ ጊዜ ይቸኩላል አይደል? እንደሱ ሆነ። ግን ጌታ 7 ጊዜ 7 ወይም 7 ጊዜ 7 እንጂ እስከ 7 ጊዜ አልልህም ብሎ ዝም አሰኘው። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥ ትመስላለች ብሎ በዚህ መነሻነት ነው ይሄንን የተረከው ወይም ደግሞ ይሄንን ምሳሌ የተናገረው። የጌታችን ምሳሌ ነው። መቆጣጠርን በጀመረ ጊዜ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥን ትመስላለች። መቆጣጠርን በጀመረ ጊዜ ንጉሡ መቆጣጠርን በጀመረ ጊዜ 1000 መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። 10,000 ማለት ነው። 10,000 መክሊት ዕዳ ያለበትን ሰው ወደ እርሱ አመጡ። የሚከፍለው ቢያጣ እርሱና ሚስቱ ልጆቹ ያለውም ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ያን ጊዜ ይቻላል ማለት ነው። እና ሁሉ ነገር ለቃቅሞ ከነዕቃው እንግዲህ ሚስትም ልጆችም ምንም ተደምረው 10,000 ብር ነው ማለት ነው የሚያወጡ፣ ወይም 10,000 መክሊት እና ብሩ በጣም ውድ ነው ማለት ነው። እና ተሽጦ እነዚህ ተሽጠው ዕዳው እንዲከፈል አዘዘ ይላል ቁጥር 25። ስለዚህ ባሪያው ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዚያም ባሪያ ጌታ አዘነለትና ለቀቀው፣ ዕዳውንም ተወለት ማለት ነው። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ
100 ዲናር ዕዳ ያለበትን አንዱን አገኘው። የእሱ ቢጤ ባሪያ ነው፣ ያም ባልንጀራው ነው። እሱም ደግሞ ከሱ ደግሞ ተበድሯል፣ ከተበዳሪው ማለት ነው ተበድሯል። እና አንዱን አገኘውና ዕዳህን ክፈለኝ ብሎ ያዘውና አነቀው ይላል። ስለዚህ ባልንጀራውም ባሪያ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው። እርሱም አልወደደም፣ ግን ሄዶ ዕዳውን እስኪከፍል ድረስ በወህኒ ያኖረው ይላል። አሳሰረው ማለት ነው። እንደተደረገለት ማድረግ አልቻለም ማለት ነው። አኖረው። ባልንጀሮቹ የሆኑ ባሮቹም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ ስለለመንኸኝ ያን ዕዳ ሁሉ ተውኩልህ። እኔ እንደማርሁህ ባልንጀራ የሆነውን ያን ባሪያ ልትምረው አንተስ አይገባህምን? አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው እና ማጠቃለያው ምን ይላል? ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማያዊ አባቴ ያደርጉባቸዋል። ያ ማለት ይቅር አይላችሁም ማለት ነው። ስለዚህ የሰማይ አባት ፊት የሚያስመካ ነው ምህረት። ምክንያቱም ምህረት በፍርድ ላይ ይመካልና እና የሚምር ሰው ይቅርታ ማድረግ የሚችል ሰው በእግዚአብሔር ፊት ምህረት የተደረገለትና ምህረት የሚደረግለት ነው እና ምህረት እግዚአብሔር ካደረገልን ነገር የተነሳ በጣም በማስተዋል በእግዚአብሔር ፊት ከምንጠብቀው ነገር የተነሳ በማስተዋል የምንኖረው ኑሮ ነው እና የተደረገልን ነገር አለ፣ አሁንም የሚደረግልን ነገር አለ። እግዚአብሔር ምህረት ያደረገልን ብቻ ሳይሆን ሁሌም በእግዚአብሔር ምህረት የምንኖርና ደግሞ ታላቅ ቸርነቱን የምንጠብቅ ሰው ነን። ለማንኛውም ስናጠቃልለው ይሄንን በያዕቆብ ምዕራፍ 3 ቁጥር 17 ላይ ላይኛይቱ ጥበብ በማለት መንፈሳዊ ሰማያዊ ማለት ምድራዊ አይደለ ጥበብ ብሎ ከዘረዘራቸው መካከል አንዱ ምህረት እንደሆነ ይናገራል። ማለት ሰው ጥበብ የሚለው ጥበብ፣ ዕውቀት የሚለው ዕውቀት፣ ክብር የሚለው ክብር በዚህ ዓለም ውስጥ የሚያስደንቅ የሚያስከብር የሚያስወድድ ምን እንደሆነ ይታወቃል። ግን ላይኛይቱ የሚለው በእግዚአብሔር ፊት የተከበረው፣ በእግዚአብሔር ፊት የተወደደው፣ በእግዚአብሔር ፊት በጎ ምላሽ ያለው ጥበብ የተለየ መሆኑን እናያለን። ላይኛይቱ ጥበብ ግን ይላል ሰማያዊቱ ላይኛይቱ ጥበብ ከላይ የሆነው ከእግዚአብሔር የሆነው ጥበብ በመጀመሪያ ንጽሕት ናት ይላል። መቆሸሽ ወይም እድፈት የሌለባት ናት፣ ንጽሕት ናት። በኋላ ደግሞ ታራቂና ገር እሺ ባይ ናት። ምሕረትና በጎ ፍሬ የሞላባት ጥርጥርና ግብዝነት የሌለባት ናት። የጽድቅ ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል ይላል። የጽድቅ ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል። ያው ሰላምና ጽድቅ የአንድ ሳንቲም ሁለት ገጽታዎች ናቸው። ባለፈው እንዳየነው መዝሙር 85:10 ላይ እንደተጻፈው ምሕረትና እውነት፣ ጽድቅና ሰላም፣ ምሕረትና እውነት ተነጻጽረው ነው የቀረበው እና ምሕረትና እውነት፣ ጽድቅና ሰላም። ምሕረትና እውነት እንደማይለያዩ በእግዚአብሔር አሰራር፣ በሰው አይደለም፣ በእግዚአብሔር አሰራር ሰፊ ስለሆነ ሐሳቡ ከዚህ በፊት እሑድ ነው ያነሳ ነው። ይሄንን እዚህኛው መርሃ ግብር ላይ መስሎኝ ነው። ጽድቅና ሰላም ደግሞ እንዲሁ። ጽድቅ ማለት ትክክለኝነት ነው። ትክክለኛ ነገር የሰላም ምንጭ ነው። ለማንኛውም ማስመር የፈለኩበት ሐሳብ ቁጥር 17 ላይ ነው ያለው። ላይኛይቱ ጥበብ ንጽሕት የሆነች ማለት ንጹሕ የሆነ ርኩሰት የሌለበት ሆኖ ገር፣ ታራቂ፣ እሺ ባይ፣ ምሕረት፣ በጎ ፍሬ የሞላባት እና ተጠራጣሪነትና ግብዝነት የሌለባት ናት ይላል እና ጥርጣሬ፣ ግብዝነት የሚባሉ የሌሉበት ነው ሰማያዊው ጥበብ ነው የሚለን እና ግብዝነት ማለት አስመሳይነት እንደሆነ ታውቃላችሁ። ባለፈው እንዳየነው ማለት ይሄ ከውጭ የሚታየው ነገርና ውስጣዊው ነገር ሲደበላለቅ ድራማ ስንሰራ ማለት ነው፣ ቲያትር ስንሰራ እሱ ግብዝነት ይባላል።
ከውስጥ የሌለ ነገር እንዲሁ ለማስመሰል እንዲሁ የምናደርገው አንዳንዴ እንደዛ ይሆናል። ሰው በጥላቻም በቂምም በተንኮልም ተሞልቶ እንዲሁ በጥርሱ እና በውጫዊ ነገር ሊሸነግል ሊያታልል ይችላል ሰውን። ለማንኛውም ላይኛው ጥበብ በእውነት በሕይወታችን ይንገስ፣ የእግዚአብሔር የሆነው ይግዛን። የጌታ ጥበብ በሕይወታችን እንዲህ ሆኖ እንዲገለጥ የእግዚአብሔር ፈቃድ ነው። እንግዲህ እኛም ለዚህ እውነት እንድንታዘዝ ጸጋው ይደግፈን እና ይሁዳ 1:21 ላይ ያለውን ቃል ማጠቃለያ ያደርገዋለሁ። ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ ይላል። ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። በእግዚአብሔር ፍቅር፣ እግዚአብሔር እኛም በወደደበት ፍቅር ራስን በመጠበቅ ማለት ለእግዚአብሔር በመታዘዝና ለእውነት በመቆም መኖር እንዳለብን የእግዚአብሔር ቃል ያሳየናል እና ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠብቁ ወይም ስትጠባበቁ ነው የሚለው። ይሄ በጣም በትኩረት የጌታን ምሕረት እንደሚጠብቅ ሰው ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ እና በእግዚአብሔር ፍቅር ራስን መጠበቅ እንግዲህ ለጌታ ትእዛዝና ለጌታ መመሪያ ራስን አሳልፎ መስጠት ነው። በተደረገልን ምሕረት ላይ ቆመን እንደገና የሚመጣውን የምንጠብቀውን ደግሞ እየጠበቅን ራስን መጠበቅ በጤናማ ሕይወት ከእግዚአብሔር ጋር መኖር። ራስን መጠበቅ በዮሐንስ በአንደኛ መልእክቱ ምዕራፍ 3 የመጀመሪያው አንቀጽ ላይ እግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን። አሁን እንዴት እንደምንሆን አልተገለጠም፣ እሱ ቢገለጥ ግን እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን ካለ በኋላ በእርሱ ይሄን ተስፋ የሚያደርግ እርሱ ንጹሕ እንደሆነ ራሱን ያነጻል ይላል እና አንዳንድ ጊዜ የምንጠብቀው የተባረከው ተስፋና የምንኖረው ኑሮ እርስ በርሱ እየተምታታ እግዚአብሔር እንደሚጠብቅ ሰው ሳይሆን በምድራዊው ጥበብና ብልጠት የተሞላ መንፈሳዊው ነገር ወደ ጎን ያደረገ የሕይወት መልክ ይሆንብናልና እሱን አስተውለን ከእንዲህ አይነቱ ነገር ራስን መጠበቅ እንደሚገባ ያስገነዝባል። ራስን መጠበቅ በሌላ ቋንቋ በእግዚአብሔር ፊት መሆን ነው። ለጸጋው ቃል ተላልፎ መሰጠት ነው። ከኃይለኛው ከእግዚአብሔር እጅ በታች መሆን ማለት ነው። ሌላ አይደለም ትርጉሙ። ራስን መጠበቅ የሚለው ቃል እግዚአብሔር ቃል በሚለን መርህ በእግዚአብሔር ፊት መሆን ነው እና እንደዚህ በምሕረት የሚገለጥ ሕይወት እንዲኖረን የእግዚአብሔር ቃል ይመክረናል እና እንግዲህ በእነዚህ አሁን ባነሳዋቸው ጠቅልል መልእክቶች ውስጥ ሁለት ነገር ነው የምናሰምረው። ምሕረት የሚለው ቃል ያው ለበደለኛ ሰው ወይም ለኃጢአተኛ ሰው ወይም ደግሞ በሰው ቋንቋ ስናይ ላጠፋ ሰው የሚደረግ ይቅርታ ሲሆን፣ ሌላኛው ደግሞ በጎ ማድረግ፣ ቸር ማድረግ፣ መልካም ስራ መስራት፣ በቤተ ክርስቲያን ውስጥ በልዩ ልዩ አገልግሎት መሰማራት ምሕረት ነው። ራስን ዝቅ አድርገን የምንሰራቸው ስራዎች፣ ሌላውን ለመርዳት ሌላውን ለመደገፍ የምናደርጋቸው ስራዎች ምሕረት ተብለው ተጠርተዋል። እግዚአብሔር በምሕረት የሚያገለግሉም ሰዎች በቤተ ክርስቲያን ውስጥ ያስፈልጉታል። እሱም በመንፈስ ቅዱስ እንደሚያደርግ ነው የእግዚአብሔር ቃል የሚነግረን። ስለሰማነው ምክርና ቃል ሁሉ ክብርና ምስጋና ለአምላካችን ይሁን። እንጸለያለን።